ጤና ይስጥልን አድማጭ ተመልካቾቻችን እንደምን ቆያችሁ? ዛሬ ሰኔ 10 2018 ዓ.ም ዕለታዊ የኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለውን የጥቁር ገበያ የባንኮችና የግል ምንዛሬ ቢሮዎች ዕለታዊ ምንዛሬ ለማየት መጥተናል። በዛሬም የ21 ሀገራቶች ምንዛሬ እንመለከታለን። ከዛም በተጨማሪም የተለያዩ ሀገር ገንዘቦች እጃችሁ ላይ ካለና በዛሬው ዕለት ወደ ኢትዮጵያ ብር መመንዘር ከፈለጋችሁ የት ባንክ ላይ በዛሬው ዕለት በከፍተኛ ደረጃ ይመነዘራል የሚለውን ዕለታዊ መረጃ እንሰጣችኋለን። አዲስ ከሆናችሁ ሰብስክራይብ፣ ሌሎቻችሁም ማንኛውም አይነት ጥያቄ ካላችሁ በኮሜንት ላይ ማሳወቅ ትችላላችሁ። ለመመለስ ተዘጋጅተናል። በዛሬው ዕለት ዋና ዋና ገንዘቦች ካላችሁ ምንዛሬ ከአሜሪካ ዶላር ስንጀምር አንድ አሜሪካ ዶላር በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት 181 ብር ከ58 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት ኢትዮ ፎሬክስ ላይ 1 ዶላር 173 ብር ይመነዘራል። መሸጫው 176 ብር ከ20 ነው። በዛሬው ዕለት በከፍተኛ ደረጃ ዶላር የሚመነዝሩ ባንኮችን ስናይ ቀዳሚው ወጋገን ባንክ ሲሆን ወጋገን ባንክ ላይ 1 ዶላር በዛሬው ዕለት 159 ብር ከ62 ይመነዝራል። መሸጫው 162 ብር ከ82 ነው። ጎቤቶች ባንክ ላይ ደግሞ 1 ዶላር 159 ብር ከ59 ሲመነዘር መሸጫው 162 ብር ከ78 ነው። ብርሃን ባንክ ላይ ደግሞ 1 ዶላር 159 ብር ከ36 እየመነዘረ 162 ብር ከ55 በመሸጥ ላይ ይገኛል። ሌላኛው ገንዘብ ፓውንድ ስተርሊንግ ነው። 1 ፓውንድ ስተርሊንግ በዛሬው ዕለት በጥቁር ገበያ 243 ብር ከ53 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ፓውንድ ስተርሊንግን 228 ብር ከ34 ይመነዘራል። መሸጫው 232 ብር ከ68 ነው። በከፍተኛ ደረጃ በዛሬው ዕለት ፓውንድ ስተርሊንግ የሚመነዝሩ ባንኮችን ደግሞ ስናይ ቀዳሚው ወጋገን ባንክ ሲሆን ወጋገን ባንክ ላይ 1 ፓውንድ 213 ብር ከ87 ሲመነዘር መሸጫው 218 ብር ከ14 ነው። ብርሃን ባንክ ላይ ደግሞ 213 ብር ከ56 እየመነዘሩ 218 ብር ከ14 ሲሸጡ አባይ ባንክ ላይ 213 ብር ከ89 እየመነዘሩ 217 ብር ከ15 በመሸጥ ላይ ናቸው። ሌላኛው ዩሮ ነው። 1 ዩሮ በዛሬው ዕለት በጥቁር ገበያው 210 ብር ከ72 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት ኢትዮ ፎሬክስ ላይ 1 ዩሮ 197 ብር ከ23 ሲመነዘር መሸጫው 203 ብር ከ98 ነው። በከፍተኛ ደረጃ በዛሬው ዕለት ዩሮን የሚመነዝሩ ባንኮችን ስናይ ቀዳሚው ህብረት ባንክ ሲሆን የህብረት ባንክ ላይ 1 ዩሮ 187 ብር ከ20 ይመነዘራል። መሸጫው 190 ብር ከ94 ነው። እንደዚሁም ስኬት ባንክ ላይ 185 ብር ከ47 ሲመነዝሩ መሸጫው 189 ብር ከ19 ነው። ዳሽን ባንክ ላይ ደግሞ 185 ብር ከ33 እየመነዘሩ 189 ብር ከ03 በመሸጥ ላይ ናቸው። ሌላኛው የስዊስ ፍራንክ ነው። 1 ስዊስ ፍራንክ በዛሬው ዕለት በጥቁር ገበያው ስክሪኑ ላይ እንደምታዩት 229 ብር ከ15 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት ስዊስ ፍራንክ 1 ስዊስ ፍራንክ 214 ብር ከ78 ይመነዘራል። መሸጫው 218 ብር ከ86 ነው። በከፍተኛ ደረጃ በዛሬው ዕለት ስዊስ ፍራንክ የሚመነዝሩ ባንኮች ደግሞ ቀዳሚው አዲስ ኢንተርናሽናል ባንክ ላይ 1 ስዊስ ፍራንክ 202 ብር ከ19 ይመነዘራል። መሸጫው 206 ብር ከ24 ነው። ዳሽን ባንክ ላይ ደግሞ 201 ብር ከ34 እየመነዘሩ 205 ብር ከ37 ሲሸጡ ወጋገን ባንክ ላይ 200 ብር ከ65 እየመነዘሩ 204 ብር ከ66 በመሸጥ ላይ ናቸው። ሌላኛው የቻይና ዩዋን ነው። 1 ቻይና ዩዋን በዛሬው ዕለት በጥቁር ገበያው 26 ብር ከ87 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት ኢትዮ ፎሬክስ ላይ 1 ቻይና ዩዋን 25 ብር ከ78 ይመነዘራል። መሸጫው 26 ብር ከ27 ነው። በከፍተኛ ደረጃ በዛሬው ዕለት ቻይና ዩዋን የሚመነዝሩ ባንኮችን ደግሞ ስናይ ቀዳሚው ስኬት ባንክ ላይ 1 ቻይና ዩዋን 29 ብር ከ22 ይመነዘራል። መሸጫው 29 ብር ከ87 ነው። እንደዚሁም ወጋገን ባንክ ላይ 1 ቻይና ዩዋን 23 ብር ከ61 እየተመነዘረ 24 ብር ከ08 ሲሸጥ ብርሃን ባንክ ላይም 23 ብር ከ56 እየመነዘሩ 24 ብር ከ04 በመሸጥ ላይ ናቸው። ሌላኛው ገንዘብ የካናዳ ዶላር ነው። 1 ካናዳ ዶላር በዛሬው ዕለት በጥቁር ገበያው 129 ብር ከ64 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ በዛሬው ዕለት ካናዳ ዶላር የሚመነዝሩ ባንኮችን ስናይ ቀዳሚው ብርሃን ባንክ ላይ 1 ካናዳ ዶላር 113 ብር ከ91 ሲመነዘር መሸጫው 116 ብር ከ19 ነው። ብሔራዊ ባንክ ላይ ደግሞ 1 ካናዳ ዶላር 113 ብር ከ34 ይመነዝራሉ። መሸጫቸው 114 ብር ከ48 ነው። እናት ባንክ ላይ ደግሞ 112 ብር ከ67 እየመነዘሩ 114 ብር ከ92 በመሸጥ ላይ ናቸው። ሌላኛው አውስትራሊያ ዶላር ነው።
አንድ አውስትራሊያ ዶላር በዛሬው ዕለት በጥቁር ገበያው 128 ብር ከ11 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ በዛሬው ዕለት አውስትራሊያ ዶላር የሚመነዝሩ ባንኮች ደግሞ ቀዳሚው ብሔራዊ ባንክ ላይ አንዱን አውስትራሊያ ዶላር 111 ብር ከ66 ይመነዝራል። መሸጫው 112 ብር ከ78 ነው። ልማት ባንክ ላይ ደግሞ 110 ብር ከ61 እየመነዘሩ 112 ብር ከ83 ሲሸጡ፣ ንግድ ባንክ ላይም አንዱን አውስትራሊያ ዶላር 107 ብር ከ77 ይመነዝራሉ። መሸጫቸው 109 ብር ከ92 ነው። ሌላኛው የስዊድን ክሮና ነው። አንድ ክሮና በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት 19 ብር ከ40 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ በዛሬው ዕለት ክሮና የሚመነዝሩ ባንኮች ደግሞ ቀዳሚ ወጋገን ባንክ ላይ አንድ ክሮና 16 ብር ከ95 ይመነዝራል። መሸጫው 17 ብር ከ29 ነው። ብሔራዊ ባንክ ላይ ደግሞ 16 ብር ከ76 እየተመነዘረ 16 ብር ከ93 ሲሸጡ፣ ልማት ባንክ ላይ 16 ብር ከ64 እየመነዘሩ 16 ብር ከ97 በመሸጥ ላይ ናቸው። ሌላኛው የሳውዲ ሪያል ነው። አንድ ሳውዲ ሪያል በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት 48 ብር ከ38 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት አንድ ሳውዲ ሪያልን 45 ብር ከ38 ይመነዝራሉ። መሸጫቸው 46 ብር ከ27 ነው። እንደዚሁም በዛሬው ዕለት በከፍተኛ ደረጃ የሳውዲ ሪያል የሚመነዝሩ ባንኮችን ስናይ ቀዳሚው ስኬት ባንክ ላይ አንዱን ሳውዲ ሪያል በዛሬው ዕለት 47 ብር ከ87 ይመነዝራል። መሸጫ 48 ብር ከ79 ነው። ሂጅራ ባንክ ላይ ደግሞ 44 ብር ከ79 እየመነዘሩ 45 ብር ከ69 ሲሸጡ፣ ዘምዘም ባንክ ላይም አንዱን ሳውዲ ሪያል 44 ብር ከ75 እየመነዘሩ 45 ብር ከ64 በመሸጥ ላይ ናቸው። ሌላኛው የዱባይ ድርሃም ነው። አንድ አረብ ኤሜሬት ድርሃም በዛሬው ዕለት በጥቁር ገበያው 49 ብር ከ42 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት አንድ የዱባይ ድርሃምን 46 ብር ከ97 ይመነዝራሉ። መሸጫቸው 47 ብር ከ86 ነው። በከፍተኛ ደረጃ በዛሬው ዕለት የዱባይ ድርሃም የሚመነዝሩ ባንኮችን ስናይ ቀዳሚው ስኬት ባንክ ሲሆን ስኬት ባንክ ላይ አንድ የዱባይ ድርሃም 48 ብር ከ67 ይመነዝራል። መሸጫው 49 ብር ከ64 ነው። ሂጅራ ባንክ ላይ ደግሞ 46 ብር ከ18 እየመነዘሩ 47 ብር ከ20 ሲሸጡ፣ ዘምዘም ባንክ ላይም 45 ብር ከ75 እየመነዘሩ 46 ብር ከ66 በመሸጥ ላይ ናቸው። ሌላኛው የኩዌት ዲናር ነው። አንድ ኩዌት ዲናር በዛሬው ዕለት በጥቁር ገበያው 589 ብር ከ24 ሲመነዘር በከፍተኛ ደረጃ በዛሬው ዕለት ኩዌት ዲናር የሚመነዝሩ ባንኮችን ስናይ ቀዳሚው ብሔራዊ ባንክ ላይ አንድ ኩዌት ዲናር 514 ብር ከ59 ሲመነዘር መሸጫ 519 ብር ከ14 ነው። ልማት ባንክ ላይ ደግሞ 511 ብር ከ58 እየመነዘሩ 521 ብር ከ81 ሲሸጡ፣ ንግድ ባንክ ላይ 496 ብር ከ37 እየመነዘሩ 506 ብር ከ30 በመሸጥ ላይ ናቸው። ሌላኛው ገንዘብ የጆርዳን ዲናር ሲሆን አንድ ጆርዳን ዲናር በዛሬው ዕለት በጥቁር ገበያው 256 ብር ከ05 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በ223 ብር ከ01 ይመነዝሩታል። የባህሬን ዲናርን ደግሞ ስናይ አንድ ባህሬን ዲናር በዛሬው ዕለት በጥቁር ገበያ 481 ብር ከ33 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በዛሬው ዕለት አንድ ባህሬን ዲናርን 423 ብር ከ70 ይመነዝሩታል። የኦማን ሪያል ደግሞ በዛሬው ዕለት አንድ ኦማን ሪያል በጥቁር ገበያ 472 ብር ከ05 ሲመነዘር በባንክ 416 ብር ከ11 ይመነዘራል። የኳታር ሪያልን ስናይ አንድ ኳታር ሪያል በዛሬው ዕለት በጥቁር ገበያው 48 ብር ከ70 እየተመነዘረ የሚገኝ ሲሆን በባንክ ደግሞ 45 ብር ከ89 ይመነዘራል። የየመን ሪያልን በዛሬው ዕለት በጥቁር ገበያ በ0.76 ሳንቲም ሲመነዘር በባንክ በ0.66 ሳንቲም ይመነዘራል። የቱርክ ሊሬ ደግሞ በዛሬው ዕለት በጥቁር ገበያ አንድ ቱርክ ሊሬ 3 ብር ከ97 ሲመነዘር በባንክ 1 ብር ከ27 ይመነዘራል። የእስራኤል ሽቅል ደግሞ አንድ እስራኤል ሽቅል በዛሬው ዕለት በጥቁር ገበያ 62 ብር ከ26 ሲመነዘር በባንክ 56 ብር ይመነዘራል። በመጨረሻም ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ራንድ በዛሬው ዕለት በባንክ 9 ብር ከ83 ይመነዘራል። የኬንያ ሽልንግ 1 ብር ከ25 እንደዚሁም የጅቡቲ ፍራንክ በ0.90 ሳንቲም በባንክ እየተመነዘረ ይገኛል። የዛሬን ጨረስኩ። የመረጃ ምንጮቻችን ኢትዮ ብላክ ማርኬት .com፣ ወሉ ባንክ ኤክስቼንጅ፣ ካፒታል ማርኬት ኢትዮጵያ እና ኢትዮ ፎሬክስ ናቸው። ቻው።